ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አደርጋለሁ ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ተወያዩ ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ መወያየታቸው የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ታሚ ብሩስ ትናንት መጋቢት 18 ቀን 2017 ዓመተ ምህረት በሰጡት መግለጫ አስታውቀዋል ማርኮ ሩቢዮና ጠቅላይ ሚኒስትር አብይ አህመድ በስልክ ውይይት ሁለቱ ሀገራት በጋራ ቅድሚያ በሚሰጣቸው ጉዳዮች ላይ መሆኑን ቃል አቀባዩ አመልክተዋል ቅድሚያ የሰጧቸው ተብለው በቃል አቀባይ ከተዘረዘሩ ጉዳዮች መካከልም የአፍሪካ ቀንድ ሰላምና መረጋጋት አንዱ መሆኑን አስታውቀዋል ቃል አቀባዩ በተጨማሪም ተወያዮቹ የሁለትዮሽ ግንኙነታቸውን ለማጠናከር ፍላጎት እንዳላቸው ተወያይተዋል ብለዋል አሜሪካ ለኢትዮጵያ ሰላምና ብልጽግና ድጋፋን እንደምታጠናክር ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ አረጋግጠውላቸዋል ሲሉ ቃል አቀባዩ በመግለጫቸው አስታውቀዋል የዶናልድ ትራምፕ አስተዳደር ወደ ስልጣን ከመጣ ወዲህ በከፍተኛ አመራር ደረጃ ከኢትዮጵያ መንግስት ባለስልጣናት ጋር ውይይት ሲደረግ የትላንትናው የማርኮ ሩቢዮና የጠቅላይ ሚኒስትር አብይ የመጀመሪያ ነው ተብሏል የገንዘብ ሚኒስቴር በዲጂታል የገንዘብ ማስተላለፊያ ዘዴ ከ345 ቢሊዮን ብር በላይ መዘዋወሩን ገለጸ ሚኒስትሩ በ2017 በጀት ዓመት 7 ወራት ተኩል ጊዜ ውስጥ ከ345 ቢሊዮን ብር በላይ ገንዘብ በዲጂታል የገንዘብ ማስተላለፊያ ዘዴ መዘዋወሩን ገለጸ በገንዘብ ሚኒስቴር የትሬዠሪና የመንግስት ሂሳብ መምሪያ ኃላፊ ነጠሩ ወንደሰን በግዳጅ ላይ ላለ ሰራዊት ካልሆነ በቀር የእጅ በእጅ ክፍያ አይፈጸምም ብለዋል ኃላፊው ይህ የዲጂታል ክፍያ ስርዓት መንግስት ጥሬ ገንዘብ ለማሳተም የሚያወጣውን ወጪ እንደቀነሰም ተናግረዋል የዲጂታል ገንዘብ ዝውውር ስርዓት ቀልጣፋና ተአማኒነት ያለው የገንዘብ አስተዳደር ስርዓት እንደሚፈጥርም ገልጸዋል ዲጂታል የክፍያ ስርዓት የዜጎችን እንግልትና የጊዜ ብክነት እንዲሁም የደህንነት ስጋትም መቀነሱን ተጠቁሟል የፋብሪካ ውጤቶች የሆኑ የምግብ ዘይትና የዱቄት ምርቶች በንጥረ ነገር እንዲበለጽጉ የሚያስገድድ ረቂቅ መመሪያ መዘጋጀቱ ተገለጸ የኢትዮጵያ ምግብና መድኃኒት ባለስልጣን መመሪያውን ማዘጋጀቱን ተከትሎ በመመሪያው ላይ ባለድርሻ አካላት አስተያየት እንዲሰጡበት የውይይት መድረክ አካሂዷል በውይይት መድረኩ ላይ የተገኙት የባለስልጣኑ የምግብ ዘርፍ ምክትል ዋና ዳይሬክተር አቶ ነጋሽ ስሜ እንደተናገሩት ደቂቅ ንጥረ ምግቦች ለሰው ልጆች የሚያስፈልጉ ሲሆን እነዚህ ንጥረ ነገሮች ለጤናማ የሰውነት እድገት የበሽታ መከላከል አቅምን የሚያጎለብቱና የምግብ መፈጨትን የሚያፋጥን ቫይታሚንና ማዕድናት እንደሚጨምር ገልጸዋል ይህ መመሪያ ዜጎች የሚመገቧቸው የዱቄትና የምግብ ዘይት ምርቶች አማካኝነት ወሳኝ ንጥረ ምግቦች እንዲያገኙ የሚያስችል መሆኑን ተናግረዋል ረቂቅ መመሪያው በባለስልጣኑ የምግብ ምዝገባና ፈቃድ መሪ ስራ አስፈጻሚ ቀርቦ ሰፊ ውይይት የተደረገበት ሲሆን ባለድርሻ አካላት በመወያያው ላይ ግልጽ መሆን አለባቸው ባሏቸው ጉዳዮች አስተያየታቸውን አቅርበው ከመድረኩ ምላሽ እንደተሰጠባቸው ከተቋሙ ድረገጽ ያገኘነው መረጃ ያመለክታል የሲዳማ ብሔር ዘመን መለወጫ ፊቼ ጨምበላላ እየተከበረ ነው የሲዳማ ብሔር ዘመን መለወጫ የሆነው የፊቼ ጨምበላላ በዓል በሶሬሳ ጉዱማሌ በድምቀት እየተከበረ ይገኛል የአካባቢው ማህበረሰብና ከሌሎች ስፍራዎች በዓሉን ለመታደም የተሰበሰቡ እንግዶች የሲዳማ አዲስ ዓመት ለመቀበልና ለማክበር በቦታው ተገኝተዋል በክብረ በዓሉ ላይ የታደሙ የአካባቢው ነዋሪዎችና የብሔረሰቡ ሽማግሌዎችም አመቱ የሰላምና የልምላሜ እንዲሆን መርቀዋል ፊቼ ጨምበላላ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ማይዳሰሱ ቅርሶች ተብሎ ከተመዘገበ ዘንድሮ 10ኛ ዓመት ነው የአዲስ አበባ ከተማ አስተዳደር መጪውን የኢድ አልፈጥር በዓል ምክንያት በማድረግ ማዕድ አጋራ የከተማው አስተዳደር መጪው የኢድ አልፈጥር በዓል ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች ማዕድ አጋርቷል የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በወቅቱ እንደገለጹት በከተማዋ ከጊዜ ወደ ጊዜ በህብረተሰቡ ዘንድ የመረዳዳት ባህል እየጎለበተ መጥቷል ብለዋል
ህብረተሰቡ በቀጣይ የሚከበረውን የኢድ አልፈጥር በዓልም እርስ በርስ በመረዳዳትና በአብሮነት እንዲያከብር ጥሪ አቅርበዋል። የከተማው አስተዳደር ባለሀብቶችና በጎ ፈቃደኞችን በማስተባበር የሚሰራቸውን የበጎ ፈቃድ አገልግሎቶችን አጠናክሮ እንደሚቀጥልም ገልጸዋል። በዛሬው ዕለትም በቀጣይ የሚከበረውን 1446ኛው የኢድ አልፈጥር በዓል ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎች ማዕድ አጋርተናል ብለዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜና ተሻገርን። የሩሲያ ፕሬዝዳንት ፑቲን ለዩክሬን ጊዜያዊ አስተዳደር ለማቋቋም አማራጭ ሐሳብ አቀረቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለዩክሬን ጊዜያዊ አስተዳደር እንዲቋቋም ሐሳብ አቅርበዋል ተብሏል። ፑቲን በመሰረታዊ ጉዳዮች ላይ ስምምነት በመድረስ ለጦርነት እልባት ለመስጠትና ምርጫ ለማካሄድ ዩክሬን በጊዜያዊ አስተዳደር በአዲስ መልክ ልታዋቅር ይገባል የሚል ምክረ ሐሳብ አቅርበዋል። ፕሬዝዳንቱ በሰሜናዊው የመርማንስክ ወደብ ጉብኝት ባደረጉበት ወቅት በሰጡት ሐሳብ ዩክሬንና የአውሮፓ ሀገራት የተኩስ አቁም ስምምነት ያለምንም አማራጭ ለማራዘም እየሞከሩ ነው በሚል መውቀሳቸውን የሩሲያን የዜና አውታሮች ዋቢ አድርጎ ሮይተርስ አስነብቧል። ይህ ጊዜያዊ አስተዳደር በተመድ በአሜሪካ በአውሮፓ ህብረትና በአጋሮች ክትትል የሚደረግለት ሊሆን እንደሚገባ ጠቁመዋል ነው የተባለው። የፑቲን የጊዜያዊ አስተዳደር ሐሳብ አሁን ላይ ያለው የዩክሬን መንግስት የስልጣን ዘመኑ በማብቃቱ ምክንያት ህጋዊ አካል አይደለም ከሚል የመነጨ መሆኑንም ዘገባው አመልክቷል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጋለሁ። ከቀሪ የኢሳት ዝግጅቶች ጋር ሰላም።